ተፈናቃይ ማህበረሰብም ይሁን በክልሉ ውስጥ የሰብአዊ ድጋፍ ይፈልጋሉ የሚባሉ ዜጎች ተለይተው የሚታወቁ በፍላጎት ነው በሚል ሽፋን ውስጥ ግን ሁላቸውም እንደ መዋጮ ከተሰጣቸው እህል የተመደበባቸውን ድርሻ አሳልፈው የሚሰጡበት ሁኔታ ነበር። ይሄ የአጥኚዎቹ ውጤት የሚገልጸው ማለት። ሁለተኛው ተፈናቃዩ ማህበረሰብ ወደ ቋሚ ቀያቸው እንዲመለሱ የሚደረገው ጥረት ሁሌም ቢሆን ሲስተጓጎል ቆይተዋል። በአንድ በኩል ምግቡ በትክክል አይደርስም፣ በሌላ በኩል ተፈናቃይ ማህበረሰቡን መልሶ በቋምነት ምናልባትም በተሻለ ሁኔታ መልሶ የማቋቋም ፍላጎትም እንዳይሳካ ይሰራል። ይሄኛው እንዳይሳካ የሚሰራው የተለያዩ የፖለቲካ ፍላጎቶች ባልተሳኩበት ሁኔታ የዜጋው ጉዳይ ቅድሚያ የሚሰጠው አይደለም በሚል ነው። ይሄ በደንብ መያዝ ያለበት ነው። ዜጋው እንደ ዜጋ እንደ ሰብአዊ ፍጡር ለየትኛውም ሌሎች አጀንዳዎች መያዣ መሆን የለበትም። ዜጋው ለፖለቲካ ፍላጎቶች በዓለም አቀፍ ማህበረሰብ ዘንድም ይሁን በፖለቲካ ፍላጎቱ በራሱ ላይ ብዥታ በሚፈጠር አይነት መንገድ መያዣ የሚሆኑ ከሆነ ይጎዳሉ ማለት ነው። ይህ ሁለተኛው ነው። ሶስተኛው እኛ እንደ አገር ከተፈናቃይነት ጋር ተያይዞም ይሁን ራሳችንን መቻል አለብን ብለን በምንሄደው ላይ የቆየ እና ያለፉት መንግስታት በዘመናት ታይቶ የነበረውን በየቀኑ የረሃብ ከበሮ እየተመታ ይህንኑ ለመፍታት የሚያስችል ክልላዊ ነባራዊ ሁኔታም ባለበት ሁሌም ችግር እንደሆነ ይህንንም በማያሸማቀቅ መንገድ የራሳቸው የቤት ስራቸው የሆነውን ነገር የሌላ ሰው ስራ በማስመሰል የሚከድበት መንገድም ተቀባይነት ያለው አይደለም። እነዚህና ሌሎችን ቅድም ያነሳሁትንም የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት የሄደለት ኦር የሚላክለት ሰው በተሟላ መንገድ አግኝቶ ህይወቱን ከችግሩ መሰረታዊ መፍትሄ እስከሚያገኝ ድረስ እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው።